الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أيها الإخوة والأخوات السلام عليكم ورحمة الله وبركاته بمكتل زاري كسورة الجن አንቀጽ 25 እስከ 28 ያሉትን እስከ መጨረሻ ማለት ነው እንዳስሳለን የዛሬው ደርሳችን ወይም ተፍሲራችን ቁል ኢን አድሪ በሚለው ይጀምራል አላህ Subhanahu Wa Ta'ala ቁል ኢን አድሪ አቀሪቡ ማ ተውዓዱን አም يجعل له ربي امدا عالم الغيب فلا يظهر على غيبه احدا الا من ارتضى من رسول فإنه يسلك من بين يديه ومن خلفه رصدا ليعلم أن قد أبلغوا رسالات ربهم وأحاط بما لديهم وأحصى كل شيء عددا قول بل إلى الشوال لنبي عليه الصلاة والسلام بايومانو الله يميبالو مانو ماناشو نبينا عليه الصلاة والسلام قول بل إن أدري إني ألاوكم إن أفراش نتي زيغا إن أدري بمعنى ما أدري አላውቅም ማለት ነው አቀሪቡን ቅርቢሁን ما توعدون የምትቀጠሩት ወደፊት እንዲህ ያለ ቅጣት ያገኛችኋል እህን ጊዜ ተስተካከሉ ይሄን ካደረጋችሁ ካጠፋችሁ ከካዳችሁ ቅጣት አለባችሁ እየተባለ የሚቀጠራችሁ ነገር ቅርቢሁን አም يجعل له ربي ወይስ ጌታ ያብጅለት ያድርግለት ይጨምርበት አመዳ ጊዜን ጨምሮበት ሩቅ ይሁን አላውቅም እንደሚሆንና እንደሚመጣ እንጂ በቅርብ ሰዓት ይምጣ ቆይቶ ይምጣ እማውቀው ነገር የለኝም በላቸው የታለ ያ እንዲህ ነገር ያገኛችኋል እንዲህ ጀሃነም አለባችሁ እያል ከምትቀጥረን የታለ ሲሏቸው ለነብዩና አለይሂ ሰላቱ ወሰለም አላህ ምን አለ ቁል በል ኢን አድሪኒ አላውቅም አቀሪቡ ማ ተውዓዱን የምትቀጠሩት ነገር ቅርብ ይሁን አም يجعل له ወይም ለሱ ያብጅለት ያድርግለት ረቢ ጌታዬ አመዳ ጊዜን ነገር ጨመር አድርጎ ያራዝመው ያርቀው እማቀው ነገር የለኝም በላቸው ዓሊሙል ገይቢ ሩቅን አዋቂ የሆነ ለፍጡር የራቀን ማለት ነው ለአላህ የሚርቅ የለም ዓሊሙል ገይቢ ሩቅን አዋቂ የሆነው ጌታዬ فلا يظهر አያሳውቅም على غيبه በሚስጥሩ ላይ በሩቅ ሚስጥሩ ላይ አሐደን አንድንም አያሳውቅም ይሄ የቂያም ቀን ጉዳይ የምትቀጠሩት ነገር እንዲህ ያለ ነገር ያገኛችኋል ወደፊት የሚባለው ነገር አላህ ብቻ ከሚያውቀው ልዩ ዕውቀት ነው ይሄ ሩቅ ዕውቀት ነው ለኛ ስለዚህ ይሄን ነገር ደግሞ አላህ ቅርብ ያድርገው ወይም ጊዜ ጨምሮበት አርቆ ያስቀምጠው እማቀው ነገር የለኝም በላቸው ዓሊሙል ገይብ ነው አላህ ሩቅን አዋቂው ጌታ ነው فلا يظهر አያሳውቅም على غيبه በሩቅ ሚስጥሩ ላይ አሐደን አንድንም إلا من ارتضى የመረጠው ሲቀር ማን ነው إلا من ارتضى የወደደው ሲቀር من رسول ከመልእክተኛ እሱንስ በተወሰኑ ነገሮች ላይ ያሳውቀዋል ለምን ليكون معجزة له ለህዝቦቹ ታማኝነቱን ጉልህ ለማድረግ ይፋ ለማድረግ ግልጽ ለማድረግ ያሳውቀዋል የተወሰኑ ነገሮችን ሁሉንም ያሳውቀውም እንጂ ማለት ነው መልእክተኛን فإنه እርሱ የመልእክተኛን يسلك ያደርግለታል من بين يديه ከበስ ከፊቱ ومن خلفه ከበስተጀርባውም ረሶዳት ተጠባባቂ የሚጠብቀው ከመጥፎ ነገር የሚከላከልለት ያደርግለታል ያበጅለታል ለምን ليعلم ያውቅና ያረጋግጥ ዘንድ ይሄ መልእክተኛ አንቀድ ያብለጉ ያደረሱ መሆናቸውን አንቀድ ያብለጉ በእርግጥ ያደረሱ መሆናቸውን እነማን ያለፉ መልእክተኞች ሪሳላቲ ረቢሂም የጌታቸውን መልእክቶች ያደረሱ መሆናቸውን ያረጋግጥ ዘንዳ በምንድነው የሚያረጋግጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ከፊትም ከኋላም ጠብቋቸው የተላኩበትን መልእክት ተልኳቸውን እግቡ እንዲያደርሱ ሲያስችላቸው ከሳቸው በፊት የነበሩ ነብያቶችና ረሱሎችንም እንደዚሁ አላህ Subhanahu Wa Ta'ala ጠብቋቸው መልእክቶቻቸውን አድርሰው እንጂ ሳያደርሱ እንዳልሄዱ ያረጋግጡ ዘንዳ ወአሐጦ ያከበበ ሲሆን ቢማ ለደይህም
እነርሱ ጋር ባለው ነገር واحصى كل شيء عددا ነገሩንም ሁሉ በቁጥር ያጠቃለለ ሲሆን واحصى ያጠቃለለ ሲሆን كل شيء ማንኛውንም ነገር አደዳ በቁጥር ከቁጥር በኩል ማለት ነው ዕውቀቱ ያከበበና ነገሩንም ሁሉ በቁጥር ያጠቃለለ ሲሆን የጌታቸውን መልእክቶች ያደረሱ መሆናቸውን ያውቅ ዘንድ ጠባቂ ያደርግለታል አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ጠባቂ ያደርግለታል እኛን ጠብቀሃለን ብሏቸዋል የመላእክት ጠባቂ አብጅቶላቸዋል ስለዚህ ይሄን ያደርግለታል ለምን አንደኛ አላህ Subhanahu Wa Ta'ala ሁሉን ነገር ያከበበ ሲሆን ይሄን ነገር ያደርግለታል ለምንድነው ከተባለ ليعلم عن قد ابلغوا رسالات ربهم የጌታቸውን መልእክቶች ያደረሱ መሆናቸውን በተጨባጭ ያረጋግጥና ያውቅ ዘንዳ ይለናል طيب እንግዲህ ليعلم የሚለው ላይ ያውቅ ዘንድ ማን ነው የሚያውቀው አካል የተለያዩ ትርጉሞች አሉ እዚህ ጋር ማን ነው ليعلم የተባለው ወደ ማን ነው ሄዶ የሚመለሰው ወደ ነብያችን አለይሂ ሰላቱ ወሰለም ነው ليعلم النبي ማለት ነው ሰለላሁ ዐለይሂ ወሰለም ያውቅ ዘንድ فانه يسلك من بين يديه ومن خلفه رصدا اربع حفظه من الملائكه ከጅብሪል ጋራ ጠባቂ ያደርግላቸዋል ተብሏል ليعلم محمد ان قد ابلغوا رسالات ربهم ያለፉ ነብያቶች ሩሱሎች የጌታቸው መልእክቶች ያደረሱ መሆናቸውን ያረጋግጥ ዘንዳ واحاط بما لديهم واحصى كل شيء عددا ያው ለአላህ ነው واحاط ያከበበ ሲሆን بما لديهم እነሱ ጋር ያለውን አላህ ከቦ ያቀዋል ዕውቀቱ ሁሉን ነገር ማለት واحصى የለካውና የቆጠረው ሲሆን كل شيء ሁሉ ነገር ባደ በቁጥር የለካው ሲሆን ይሄን ነገር ያደርጋል ለምን ያረጋግጥ ዘንዳ ነው እንግዲህ ምንድነው ليعلم نبي الله ان الرسل قد بلغت عن الله ያለፉ መልእክተኞች ከጌታቸው ተልከው ያመጡትን ነገር ያደረሱ መሆኑን ያውቅ ዘንዳ وان الملائكه ملائكه حافظتها ودفعت عنها ለአለፉ ነብያቶችም ጠብቀዋቸዋል መላእክቶች ተከላክለዋልም ችግር አንድ ነገር እንዳይደርስባቸው እና በሰላም አደረሰው መልእክታቸውን አሁንም አንተን ጠባቂና በጅልሃለን ይሄን ነገር ታረጋግጥ ዘንዳ እንደማለት ነው ወይም ደግሞ ليعلم ያውቅ ዘንዳ ማን ነው የሚያውቀው አህሉ ሽርክ የሽርክ ባለቤቶች የሚያጋሩ ሰዎች አንቀድ አብለጉ ሪሳላት ረቢም የፈለገውን ብታጋሩ የፈለገውን ብታሰሩ ያለፉ ነብያቶች ሩሱሎች መልእክታቸውን ያደረሱ መሆኑን ታረጋግጡ ዘንድ አሁን ለነብዩ መሐመድ ጠባቂና በጅለታለን ወይም ደግሞ ليعلم من كذب الرسل ሙጃሂድ የፈሰሩት መልእክተኞችን ያስተባበሉ ሰዎች ያውቁ ዘንዳ አንቀድ አብለጉ ሪሳላት ረቢም ያለፉ ነብያቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨምሮ መልእክታቸውን ያደረሱ መሆኑን ተብሎም በዚህ ወስደውታል ተፈስሯል አንዳንዶች ይሄን ተፍሲር ባይቀበሉትም ማለት ነው አንዳንዶች ደግሞ ዶሚሩ ወደ አላህ ليعلم ራሱ አላህ ያውቅ ዘንዳ መልእክተኞቹን በመላእክት ያስጠብቃቸዋል መልእክታቸውን እንዲያደርሱ ይሄንን በተጨባጭ ያረጋግጥ ዘንዳ ነው ይሄን የሚያደርገው በሚልም ወስየውታል ويحفظ ما ينزله اليهم من الوحي ليعلم ان قد ابلغوا رسالات ربهم ይሄ ምንድነው وما جعلنا القبلة التي كنت عليها الا لنعلم من يتبع الرسول ممن ينقلب على عقبيه እንዲያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቤተ መቅደስ ዞረው ይሰግዱ ነበር ኋላ ወደ መካ ዞራቸው ሲያዞራቸው ይችን ቂብላ እኮ አላበጀልልህም አንተን የሚከተለውን ወደ ኋላ ከሚያፈገፍገው አበጥረን ለማወቅ እንጂ እንዲያለው ሁሉ አሁንም ጠባቂ ያበጀነው የመላእክት ጠባቂ ከፊትም ከኋላም በያቅጣጫው ያስቀመጥነው መልእክቶችን በአግባቡ ማድረሳቸውን ለማረጋገጥ ነው በተጨባጭ እንደማለት ነው ብለዋል ሌላ ቦታ ወላ يعلمن الله الذين امنوا ولا يعلمن المنافقين የሚል ደግሞ ሌላ ቦታ አለ ይሄም ልክ አሁን ተፍሲር የመሰለ ነው ማለት ይሄን የሚደግፍ ነገር ነው ማለት ነው
على أي حال الله سبحانه وتعالى نبينا عليه الصلاة والسلام ከብዙ አደጋ እንደተጠበቃቸውና እንደሚጠብቃቸው መልእክታቸውን በአግባቡ ለማድረስ እንዲችሉ ያደረጋቸው መሆኑን መልእክትን ያስተላለፉ መሆናቸውን ነው ካዲዎች በፈለገው ነገር ቢያሴሩን በዛም ቢመጡ መልእክትን መግፋት ማስቀረት አልቻሉም ራሳቸው አለማመን ካልሆነ በስተቀር ያ ደግሞ ራሳቸው ነው የሚጎዳው እንጂ ማንንም አይጎዳም ነው ሌላው ነብያቶች አላህ Subhanahu Wa Ta'ala ለሙዕጂዛ ለተአምር የተወሰነ ነገር እንደሚያሳውቃቸው ግን ሁሉ ነገር ያቃሉ ተብሎ መነገር የለበትም በድን ዙሪያ ከሆነ እንጂ ወደፊት የሚከሰተው ነገር ሁሉ ነገር ያቃሉ ነብያቶች ብሎ መናገር አይቻልም የተወሰነ አላህ ያሳውቃቸውን ያቃሉ ነው የምንለው طيب ሰዎች ከነብያቶችም አልፈው እነ ሸከለ ብዙ ያቃሉ ብሎ የሚናገሩት ነገር አለ ጠንቋዎች የሚጠነቁት ጥንቆላ አለ ለምሳሌ የጠነቁት ነገር እውነቱ ነው የምናገኘው ነገር አጋጣሚ አለ አይደለ ይሄ ሁሉ አዋቂ ናቸው ብላችሁ እንዳትሄዱ طيب ያው ጅኖች ተቀጣጥለው ወደ ሰማይ እንደሚያርጉና ከዚያም ከተወሰነ ነገር ለመስረቅ እንደሚሞክሩ አንድ ጊዜ ሰምተው ሰርቀው ወደ ጓደኛው እንደሚወረውሩ ወደ ታችኛው ወደ ታችኛው ይያለ ያችን ይዘው እንደሚያመልጡ ሳይመቱ አንድ ጊዜ እንደሚመቱ በተለይ ነብያችን አለይሂ ሰላቱ ወሰለም ከተላኩ በኋላ ይሄ ነገር እንደሚያጋጥማቸው ሁሉ ተነግሯል ያም ቢሆን ያው ሰርቀው ያመጡት አንድ ነገር ብትኖርም ያን በግልጽ ነግሮናል አንድ ጊዜ ሊያመጡ ይችላል ተባለ ግን ገና አንድ ጊዜ ያመጣሉ ተብሎ 100 ውሸት ጨምረው ቀምመው እየተናገሩ ዘማከራ አንድ ሆነ ብለን 100 ውሸት መቀበል የለብንም ማለት ነው ኢላ ማን ይርተዳ የወደደው ሲቀር አላህ ምረሱ ከመልእክተኛ እሱንስ የተወሰነ ነገር ያሳውቀዋል ነው ያለው ሌላ ነገር የለም ሌላ ብዙ ኹራፋት አለ በዙሪያ የሚወራ ያው እንግዲህ በአገራችን የነከለትን ቢት እየተባለ ሸከይ ቀድሞ የተናገሩት እየተባለ የሚነገርላቸው ብዙ ነገር አለ አይደለ ያ ነገር አላህ Subhanahu Wa Ta'ala አንዳንድ ጊዜ እኮ ለፊትና ማንዳንድ ሰዎችን እንደፊትና ያደርጋቸዋል ካወቁም አላህ አሳውቋቸው ያውቁትን ነገር ያውቀው ዝም ነው ማለት ያለባቸው እንጂ ጨማምረው በዛው ቀመመ ማውራት የለባቸውም ሸከል ያወጡት ተብሎ ተናገሩ ተብሎ ንግር ተብሎ የቀደም መጻፍና አሁን ደግሞ የተጨመረው ታውት ብዙ ነው ለምን ሰው እየጨመረበት ሌላው እየቀመመ እያመጣበት ነው እሳቸው ቀደም እንደተናገሩት እያስመሰለ የእሳቸውን ስም ከፍ እናደርጋለን እያለ እየጨማመሩበት ነው አሁን ይሄ መሆን የሌለበት ጉዳይ ነው طيب ስለዚህ ኢላ ማን ይርተዳ ሚን ረሱሊን ነው እንደውም አንዳንዶቹስ ኢላ ማን ይርተዳ የሚለውን እስቲስናው ሙንቀጢ ነው ያሉም አሉ አያስከድም እንጂ ማለት ነው ኢላ ማለት ላኪን ማን ይርተዳ ሊሉ ማለት ነው አላህ የወደዳቸው ከመልእክተኛ ብለው ከኋለኛው ጋር ሳያያይዙ እነሱ ሲቀሩ ሳይሉ ማለት ነው ሊተረጉሙ የሞከሩም ሰዎች አሉ እሱ ግን ወፊህ ነዘር ነው የሚሉት አያስከድም ለምን መልእክተኛንስ አላህ Subhanahu Wa Ta'ala የተወሰነ ነገር የሚያሳውቀው አለ ነው ሌላው እዚህ ጋር ተያይዞ አንዳንድ አላህ Subhanahu Wa Ta'ala የሚፈሩ ሰዎች እጃቸው ላይ አንዳንድ ነገር ሊፈጠር ሊከሰት ይችላል አላህ ሲወዳቸው ኢክራም ለሁም አንዳንድ ነገር ሊያደርግ ይችላል ያ ባለበት ነው የምንወስደው እንጂ ሸከር ያቃሉ ብለን ሙሉ ዕውቀት መስጠት የለብንም አንዳንድ ጊዜ አላህን የሚፈሩ ከሆነ እነሱ ደግሞ ሰው እንዲያቀባቸው አይፈልጉም አላህን የሚፈሩ ሰዎች ሌሎች ግን መብለያ ሊያደርጉት ሊጠነቁሉም ይሞክራሉ አንድ ነገር ከተከሰተች በዛች ስም ርዝቃቸውን ሊያሰፉ የሚሞክሩ አሉላ ትክክለኛ አላህን የሚፈሩ የአላህ ወዳጆች አንድ ነገር ሲከሰትባቸው ሰው እንዲያቀባቸው ነው የሚጥሩት ደብቁልኝ አደራ ነው ሰው ካወቀባቸው እንኳን ደብቅልኝ ነው የሚሉት እንጂ ወጅልኝ ያሳውቅልኝ ብለው ወደ ሪያ ውስጥ አይገቡም ማለት ነው አላየሃል አላህ Subhanahu Wa Ta'ala የተወሰነ ነገር ያሳውቃቸው መልእክተኞች ካልሆኑ በቀር ሩቅ ነው ዕውቀት አላህ አያሳውቅም ነው አላህ የሚያውቀው ብዙ ነው የሰው ልጅ ግን አላህ ያሳወቀውን ትንሽ ነገር ነው እንጂ የሚያውቀው ከዛ በላይ የሚያውቅ አይደለም ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله وبركاته